አብርሃምን ያሳሰርሽው አስፈችልኝ። ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወችበት አይደለም። ሰበር ዜና ውሽሚት እንግዲህ ዛሬ እየተንጨረጨረች መጣችና ውሽማዬን አስፈቱልኝ በማለት ሚስት ልትከሳት መጣች። እናንተ አቤት ድፍረት! አቤት ድፍረት! አቤት ድፍረት! አንቺ ድፍረቱ ከየት ነው ያመጣሽው? ደግሞ ባፍሽ ነው የምትጸዳጂው። ጭራሽ ባፍሽ ነው እንደምትሻኘው እንዴ? ባፍ ነው እንዴ ተወለድሽው? በአፍ መሽናት ጀመርሽ እኮ። ጭራሽ አብርሃምን ለምንድን ነው ያሳሰርሽው? አስፈችልኝ። ከውርደት ይሻላል ቅሌት ማለት አሁን ነው። እኔ ሳዝናናው እኔ እንደዚህ ስለው እኔ ወላሂ ይቅርታ አድርጉልኝና ስቅ ያለው የሳኩኝ ለምን እንደሆነ ታውቃላችሁ? አብርሃምን ለምን አሳሰርሽው? አስፈችልኝ እንዴ? ምንሽ ነው? እጅሽ ነው? እግርሽ ነው? አጥንትሽ ነው? ደምሽ ነው? ምንሽ ነው? ምንሽ? ለምሳሌ ባልሽ አይደለ? ውሽማሽ ነበረ። ወይኔ ይሄኔ መጥፎ ነገር መናገር አልፈልግም። ሰው አለ አካባቢ ላይ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዛሬ እንግዲህ ሩታዬ ደግ አደረግኩ አለቻት። እንግዲህ ደግ አደረግኩ ገና ስፈልግ አስገባዋለሁ ስፈልግ አስወጣዋለሁ ብላ እንግዲህ ለውሽሚት መልስ ሰጠቻት። እሷ ደግሞ ተንጨርጭራለች። በደንብ ነው የተንጨረጨርኩት አለች ማለት ነው። ማን? ውሽሚት። እንግዲህ ተመልከቱ፣ መንጨርጨር የነበረባት ማናት? ሩታ ነበረች። እንግዲህ ውሽሚት ይሄንን አክል ምን ነው ይሄንን አክል አንቺ የሚያበርድልሽ አጣሽ እንዴ? ስንትና ስንት ወንድ አለ አይደል እንዴ? ምንድነው አንቺ የምትልከሰከሽው? በዚህ ጋር የሚያልከሰክዝሽ ጭራሽ በአፈሽን ትልከሰከሽ ያለሽ። እንደው አንቺ የምንነበረበት ከርቸሌ በከተተትሽ። ሩታዬ በህግ አምላክ ይሁንብሽ። እኛ አብርሃምን ታሰረ፣ ስለዚህ አብርሃምን ከታሰረ እሷን አትመጣም እናያትን ባይናችን ብለን ነበር። ጭራሽ ብለሽ በቻናልሽ አመጣሻት። በዛ ላይ ደግሞ የቀረጸችው እሷ ናት፣ መግቢያ የሰራችው እሷ። ሰላም ቤተሰብ፣ ሰላምሽን ያሳጣሽ ወይ አባቴ አምላክ። ሰላማችሁን ውጡ እናንተ በውሸት የምትመጡ ሰዎች በጠቅላላ ማለት ነው። ሲቀጥል ደግሞ አንቺ ዘልዛላ ሰላምሽን ያሳጣሽ። እውነቴ ነው የምልሽ ያሳጣሽ። እና ከሱ ጋር ተለያይታለች። በቃ ከሱ ጋር አትመጣም። ሰላም አግኝተናል ብለን ስንጠብቅ ጭራሽ በሩታ ቤት ብቅ ብላ እንግዲህ አብርሃምን አስፈችልኝ አለቻት። እናንተ ምንጉን ነው? እውነቴ ነው ብላችሁ የሳቃችሁ ልትኖሩ ትችላላችሁ። እውነቴ ነው ወይ የማይስቃለ እንዴ? በዛሬው ቪዲዮ ጭራሽ አብርሃምን አስፈችልኝ። ሰው እኮ ባህላችሁ ሲሆን ነው አስፈቱልኝ ብላችሁ ልመና ውስጥ የምትገቡት፣ ወይም ደግሞ የሆነ ነገራችሁ ሲሆን። ይሄ ጭራሽን በባለትዳር ወንድ ላይ ተንጠልጥላ አብርሃምን አስፈችልኝ። ተንጨረጨርሽ አይደለ? ይህንን አክል ሳዝናናው ከፈለግሽ አዝናናሻለሁ አለቻት። አያችሁ አይደለ? ለሩታ ማለት ነው። ሩታ እንግዲህ ትኬት ቆርጬ ሌላ ሀገር እልክልሻለሁ፣ ከፈለግኩ ደህና አድርጌ እጋብዝሻለሁ፣ ወይም ደግሞ አዝናናሻለሁ ከፍዬ፣ ትኬትም ከፈለግሽ ቆርጥልሻለሁ አለቻት። የኔ ጀግና ቁፍጣኔት ማለት ነው። አንቺ ነሽ ሳትልከሰከሺ፣ ሳትንጠለጠይ፣ ሳትማግጪ፣ ምን ሳቲ በቃ በትክክለኛው መስመር እየሄድሽ ያለሽው አንቺ ነሽ። እንደው ሩታዬ ሌላ ወንድ ጋር ስትይ ብቻ አይንሽን እያጥፋው አለም ብቻ የራስ ምታት የያዘሽ የዛ ቀን። ምክንያቱም እኔ ከወንድ ጋር ላይሽ አልፈልግም። እንዴ ልትንዘላዘይ እንደዚች ሴት አልፈልግም። ጨዋ ወልዶ ያሳደገች ሴት ነሽ። በጨዋ ደንብሽ ደግሞ አርፈሽ ቁጭት ይልናለሽ ማለት ነው። ሌላማ አያዋጣም። እውነቴ ነው የምልሽ። ስለዚህ አንቺ በጥሩ ነገር ሰርተሽ ባመጣሽው ገንዘብ አዝናኛት እንደምንም ብለሽ። ምክንያቱም አሁን እሷ በዝሙት ነው የምትሰራው። ዝሙት ሰርታ ነው አደባባይ ላይ በሰው ባል ላይ ተንጠልጥላ ነው እንግዲህ ቪዲዮ ሰርታ ገንዘብ የምታገኘው። ያ ገንዘብ ደግሞ ጥቅም የለውም ጋይስ። ሴጣን አለበት እኮ እንዴ! የዝሙት እየሰራች ስለሆነ ከሴጣን ጋር ነው የምትሰራው። ስለዚህ ሴጣንም ይካፈላታል። ስለዚህ በረካ ያለው የማ ገንዘብ ነው? የሩታ ገንዘብ ያለው ይመስለኛል ማለት ነው። ውሸትም በዝቶበታል። ሩታዬ ይቅርታ አድርግልኝና ድራማቸው አቁሙልን። በቃ አንፈልግም። ወይም ደግሞ ርዕስ ስጡት፣ እውነት ርዕስ ስጡት። ግን ማለት ነው ሩታዬ ይሄንን አክል ተንጨርጭራችኋል ወይ? ይሄንን አክል ነዳችኋል ወይ? ጠቅላላ ማለት ነው። ያልተቃጠለ የለም፣ ያልነደደ እኮ የለም። የአብርሃም ቡችሎች ተቃጥለዋል፣ ነደዋል። ይሄንን አክል ለምን ታሰረ አብርሃም? ለምን ታሰረ አብርሃም? ለምን ታሰረ አብርሃም? አስፈቱልኝ። እንደው ጋሽዬ ቀርተዋል፣ እንኳንም ቀረ። ይሄ ሰሞን እያመጡት አይደለም፣ ሰሞኑ ነበረ ሲሉ የነበረው አሁን ግልግል። እንኳንም ያላመጣችሁ ጦሱ ውጡ፣ ጥንቡሳሱ ማለት ነው። አዎ አታምጡት። እውነቴ ነው የምላችሁ። እራሳችሁ ችላችሁ ተንቀሳቀሱ እንጂ አባትን የመሰለ ሰው አታምጡ። እኛንም አታስቀዝፉን። እኛ በሳፋችን ውልም ብሎ ደግሞ ከዛ በኋላ ይራገመን እንዴ? ይርገመን እንዴ? በሰላም እንኑሩበት። እዚህ ጋር ስንወጣ ስንገባ
እናገኘዋለን፣ እንደነግጣለን። አፋችን ከለፈለፈ እንትን አትበሉብን፣ አታስቀዝፉንም፣ እኛም እንትን አትበሉን። እና ለማንኛውም ውሽሚት አይዞሽ፣ የሚቦረቡርሽ ካጣሽ የሚቦረቡርሽ ፈልጌ ማለት ነው። እኔ መጥፎ ነገር መናገር አልፈልግም ነበረ። መቼም እሱ ፈልገሽ ነው፣ ቁፋሮ ፈልገሽ ነው አይደል? ባለትዳር ወንድ ላይ ተንጠልጥለሽ ጭራሽ ሚስቱ ጋር መተሽ አስፈችልኝ ያለሽ። ለነገሩ እኮ በቃ ክብር ያጣሽ ሴት ነሽስ። የምሬ ነው የምልሽ። ክብር በቃ ክብረ ቢስ ማለት አንቺ ነሽ። ምክንያቱም ክብረ ቢስ ባትሆኚ ኖሮ ባለትዳር ወንድ ላይ ተንጠልጥለሽ ገና መተሽ ሚዲያ ላይ ለዛው መተሽ አብርሃምን አስፈችልን ደግ አደረግኩ ብላለች። ለማንኛውም ይሄ ደግሞ ሴታ ሴታ አቤላ ማለት ነው። አንተ ልክስክስ ያልከስክስክና አንተ የወንድ አልጫ ማለት ነው። ምን ትሰራለህ እዚህ ጋር? ምን ትሰራለህ እዚህ ጋር? መቶ ምን ይላል? እኛ እኮ ወንጀል ሰርተን አይደለም፣ መጥፎ ነገር ሰርተን እኮ አይደለም። መጥፎ ነገር ሰርተን ቢሆን አታሳስረን ነበረ እስከ ዛሬ ድረስ። ያላሳሰረችን መጥፎ ነገር ስላላደረግን ነው። እናንተ አዝና ነው ለእናንተ ማለት ነው። አንተ ደግሞ ብጣሽ ማለት ነው። እህቶችህን አርፎ ብታሳድግ ይሻላል ማለት ብትንከባከብ፣ አትልከስከስ እንደዚህ። እውነት የሆነ ልክስክስ ስራ ባትሰሩ ሳሁን ያልከስክሳቸው የሚያልከሰክስ ነገር። ለማንኛውም ውድ ቤተሰቦች እንግዲህ ወይዘሪት ውሽሚት አስፈቶልኝ ብላለች። ድምፅ ሆኖላት እንደው እሷ ራሱ ከርቸሌ ባስገባቻት እና በጠፋችን የማየት አልፈልግም እኮ እሷ አሁን ቤተሰቦች ግድ ሆነውብኝ ነው። ደግሞ ታስጠላኛለች፣ ታናድደኛለች። የሆነ ንግግሯ ለዛ የሌለው ንግግር ስለሆነ ማለት ነው። ሩታዬ ለማንኛውም ሂጂባቸው፣ በደንብ አድርገሽ ውቀጫቸው፣ ውቀጫቸው። የምሬን ነው ምልሽ። እንዴ ነችና ሌላ ማመላ የለንም እኮ። እንዴ አብርሃም ደግሞ ትላንትና ተፈቷል ነበር እንዴ? ዛሬ በዛሬ ደግሞ መጣች ናቸው። አብርሃም ነሰችልኝ ክርፍፍ ይድፋሽ አቡ ያባቴ አምላክ። ትላንትና ተፈቶ የለም እንዴ? ለነገሩ ተመልሶ ገብቶ ይሆናል። ምክንያቱም ለአንድ ቀን ነው። ሩታ በናትሽ፣ ሩታዬ በናትሽ የአንድ ቀን ቀጠሮ ነው የተሰጠን። ስለዚህ እባክሽ እንድፈርም አታድርጊኝ፣ ቤተሰቦችሽ ልጄን እንዳላይ ልታደርግኝ ነው ብሎ ነበረ። ዛሬ በዛሬ ገባ እንዴ? ዛሬ እንኳን አላጋጠሙኝም። ለትንሽ ሰዓት ከተማ ገብቼ ነበረ ማለት ወጣ ብዬ ነበረ፣ ግን አላጋጠሙኝም። ብቻ ግን ስለቸኮልኩ ብዙም አላየሁትም አብርሃም ማለት ነው። ሌላማ ይኖር ነበረ መዝናኛው ቦታ በተለይ ይቀመጥ ነበረ ማለት ነው ከጓደኞቹ ጋር። በነገራችን ላይ ጓደኞቹ ከእነዚህ ጓደኞች አይደለም ሲሞሉት፣ እነዚህ እኮ ለዩቱብ ቡችሎች ናቸው። ሌላማ ጓደኞቹ ሌላ ናቸው ማለት ነው። እና ዛሬ አላገኘሁትም። በእርግጥ በፍጥነት ነው ወጥቼ በፍጥነት የገባሁኝ ወደ ቤት ማለት ነው። ምክንያቱም የምፈልገው ነገር ነበረ፣ ቶሎ ተመልሼ የገባሁኝ እና አላገኘሁትም እላችኋለሁ። እኔ ገብቶ የሚሆንም አላቅም፣ አብርሃም ገብቶም ሊሆን ይችላል አላቅም። ለማንኛውም ክብርሽን ጠብቂ ወይዘሪት ሄርሜላ። እንግዲህ ለሩታ ወይዘሪት ሩታ ብቻ ነው ያላቅም። አቤት አንቺ አሁን ንግግር ተናግረሽ ሞተሻል። ወስፌ ምን ትመስላለች? ለነገሩ ምን ወስፌ ነሽ? ግንድግር የሆንሽ ኩንታል በርሜል። እውነቴን ነው የምልሽ ልክስክስ። እንዲያው ከአብርሃም ጋር ለመምጣትሽ እንዴት ደስ እንዳለን። ዛሬ ደግሞ በሩታ ቤት መምጣትሽ አናደደን። እንግዲህ የኛውም ሰውዬ ጥፋት የለብንም ብለዋል። ጥፋት ስለሌለብን ነው ያላሳሰረችን። ደግሞ እኮ አያፍሩም እኮ ተከታትለው መተው ቪዲዮ የሚሰሩት ነገርስ አታፍሩም እናንተ? ማፈሪያ ሁላ ማለት ነው። ድፍት ያደርጋቸው አባቴ አምላክ። እና ሌላ ምን ብላችሁኛል? ቀን በሰራሁት ቪዲዮ እንግዲህ ስጦታ ለሩታ ብቻ ነው ወይ የተሰጣት? ታዲያ ለሁሉም ይሰጥ የለም ወይ? እኔ እኮ አይደለሁም ያልኩኝ ቤተሰብ እንዴ፣ ለሩታ የሰጡ ልጆች ናቸው እኮ እየፖስቷት ያሉት ማለት ነው። እና እኔስ ገርሞኝ የለም። በዛ ላይ ደግሞ የሰጡ ራሳቸው መልሰው ደግሞ በእነሱ ቤት ሩታን ለማዋረድ እኮ ነው ብለው የፖስቱት። እንዴት እንደምታሳፍሩ እናንተ! ማፈሪያ ሁላ ማለት ነው። ሩታን ትዋረዳለች ብለው እኮ ነው የፖሰቱት በእነሱ ቤት። የምትዋረዱት እናንተ አይደላችሁ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ አሉ። እና ወዳችሁ ሰጣችሁ ደግሞ ወድ መጨረሻ ላይ ደግሞ ሲጀመር ቤተሰብ ምን ይለናል አትሉም? እንዲህ ሚዲያችሁ እኮ ቤተሰብ ሊከታተሉ ይችላሉ። የእናንተ ስም ተጠቅሶ እዛ ጋር አካሌ አመሰግናለሁ ተብሎ ስማችሁ ተጠቅሶ ከዛ ያንን ስትፖስቱት እቺ ልጅ ሰርታ ለራሷ እየተለወጠች አይደለም፣ ለሰው እየገበረች ነው፣ ለሰው እየሰጠች እኮ ነው ተብለሽ የምትያዡ የምትጠይ እንጂ አንቺ እንጂ ሩታ አይደለችም። ሲቀጥል ደግሞ ለማንም የሚሰጠው ስጦታ ነው የተሰጣት። ስለዚህ አዲስ ነገር አይደለም ማለት ነው። እኔ ለራሴን ገርሞኛል። እኔ አይደለሁም ያልኩኝ የተባለው ያለው ሌላ ሰው ነው ማለት ነው። እና እንደዛ ነው እላቸዋለሁ ውድ ቤተሰቦች። እኔ ራሱ ገርሞኝ ነው ማለት ነው። ግን እኔ ስቄያለሁ በሱ ራሱ የሳኩኝ ደግሞ ራሳቸው ሰጥተው ራሳቸው ሚስጥር ማውጣታቸው በእነሱ ቤት ሚስጥር ነው። እሺ ማፈሪያ ሁላ ስታስጠሉ እውነት እናንተን ብሎ ደጋፊ